56 በቅንፍ 57 ከቁጥር 1 ጀምሮ እንዲህ ይላል። አቤቱ ማረኝ፣ አቤቱ ማረኝ፣ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለሁ። የሚረዳኝ እግዚአብሔር ወደ ልዑል ወደ እግዚአብሔር እጮሃለሁ። ከሰማይ ልኮ አዳነኝ። ለረገጡኝ ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ። ነፍሴን ከአንበሶች መካከል አዳናት። ደንግጬ ተኛው፣ እሱ ግን የሰው ልጅ ሆይ ብሎ አዳነኝ፣ ታደገኝ። ምን እስክታልፍ ድረስ? ጉዳት እስክታልፍ ድረስ። ቁጥር 1 ጉዳት እስክታልፍ ድረስ በክንፎች ጥላ እታመናለሁ። ክፉ ቀን እስከሚያልፍ ድረስ ጎዶለነቴ፣ ባዶነቴ፣ ረሃቤ፣ ችግሬ እስኪያልፍ ድረስ በክንፎች ምን እላል? እታመናለሁ። ክፉ ቀን እስከሚያልፍ ድረስ ባንተ ምን እላል? እታመናል። ጩና ያድናል በሉስ፣ ይታደጋል በሉስ። አቤቱ ምን ሰማውን ቃል ባርክልን፣ እንደ ቃል የምንኖርበት ጸጋ ይሰጠን በጌታ በኢየሱስ ስም አሜን። ኢየሱስ ጌታ ነው። አጠገብ ያለውን ሰው ያልፋል በሉስ። ገፋ አርግና ያልፋል በሉስ። ሃሌሉያ ያልፋል በሉስ። ድገምና ያልፋል በሉስ። ምን እስከሚያልፍ? ጉዳት እስከምታልፍ ድረስ፣ ጉዳት እስከምታልፍ ድረስ። በህይወታችን የምናውቃቸው ታላላቅ እግዚአብሔር ሰዎች በልዩ ልዩ ጉዳት አልፈዋል። ኢዮብ አግኝቶ በማጣት ጉዳት ውስጥ ተጎርቷል። አብርሃም ልጅ በመፈለግ ጉዳት ውስጥ ተጎርቷል። ሳራ ልጅ ፈልጋ በማጣት ረጅም ዓመት በመጠበቅ በዛ ጉዳት ውስጥ አልፋለች። ሐና ፈልጋ የሐናም ፈልጎ ማጣት ነው። እንደገና ደግሞ ኑሃሚን ያለችውን በማጣት ወይንም ደግሞ ልጆቿን በመቅበር ያላትን በሙሉ ቀብራ 3-4 ዙር ቀብራ በመቅበር ተቸገረች እና በማጣት በሞት እየተቀማች ተቸገረች። ማጣት ነው የሷ። ያዕቆብ ደሞዙን 10 ጊዜ ላባ እየለዋወጠ ተጎዳ። ደሞዙን እየቆረጠ ገቢውን እየቆረጠ ላቡን እየበላ እሱም ጉዳት ነውና እነኚህ የእግዚአብሔር ሰዎች ልዩ ልዩ ምን ውስጥ አልፈዋል? ጉዳት ውስጥ አልፈዋል። ኑሃሚን በምትወዳት በኦርፋ ተስማ ተከርታለች፣ ክደትን አይታለች። ዳዊት ደግሞ እዚህ ጋር በሳኦል ምን ብሏል? ተጎርቷል እና በአንድ ወቅት ያዳነው ሳኦል በአንድ ወቅት ከጎልያድ እጅ ከፍልስጤም የታደገው ሳኦል ለዳዊት ጠላት ሆኖ ያሳድደው ነበር እና ዳዊት ይህንን ፈርቶ ዋሻ ለዋሻ እየተርመጠመጠ እየተሽሎኮሎከ ነፍሱን ለማትረፍ በረሃብ በጉዳት በተለያየ ችግር ውስጥ እያለፈ በድንገት ይሄ መዝሙር መጣለት። በድንገት ይሄ መልእክት መጣለት። እጅም ድጋር ግና ዛሬ ለኔ ፈውስ ይመጣል በሉስ። ዛሬ ለኔ ፈውስ ይመጣል በሉስ። ከላይ የመዝሙር ምዕራፍ 56 ላይ በቅንፍ 57 ምንድነው የሚለው? የመዘምራን አለቃ ዳዊት ከማን ሸሽቶ? ከሳኦል ሸሽቶ በዋሻ የኮበለለ ሰዓት ላይ የዘመረው የዳዊት መዝሙር ይላል። ርዕሱ ራሱ ኮብልሎ ዋሻ ውስጥ ገብቶ ና ይሄ ታሪክ ያለው አንደኛ ሳሙኤል ምዕራፍ 20 እስከ 22 አዶላም ዋሻ ውስጥ ተቀርቅሮ እያለ ስደት ውስጥ እያለ በዛ መከራ ውስጥ እያለ በዛ ጉዳት ውስጥ እያለ ትናንትና ያጨበጨበበት እጅ መልሶ እሱ ላይ ድንጋይ እየወረወረ ትናንትና ያጎረሰው እጅ መልሶ ያጎረሰ እጁን እየነከሰ ትናንትና መልካም ያደረገ እጅ አሁን ግን አመዳፋሽ ሆኖ እየተንከራተተ እያለ ትናንትና መልካም
መልካም ቀን ያወጣለት ሳኦል ዛሬ ተገልብጦ ጠላት ሆኖ ጦሩን እየላከ እያለ የዛን ሰዓት ላይ ምን መጣለት? መልእክት መጣለት። በስደት ውስጥ በረሃብ ውስጥ በማጣት ውስጥ በመንከራተት ውስጥ ላለው ለዳዊት መልእክት መጣ። ዛሬ እንዲህ አይነት ሁኔታ ውስጥ ላላችሁ ለናንተ ካላችሁበት ሁኔታ የሚያወጣ መልእክት እግዚአብሔር እንዲህ ይላችኋል። እህቴ ጉዳቱ ያልፋል፣ ወንድሜ ጉዳቱ ያልፋል፣ ወገኔ ጉዳቱ ያልፋል። እጅ ብድግ አድርግና ያልፋል በሉስት። ትንቢት ይዟል፣ ቃል ይዟል፣ ተስፋ ይዟል። ትንቢት ይዞ ግን ተራበ፣ ተስፋ ይዞ ግን ተቸገረ፣ ግራ ገባው። 400 ሰዎች እሱ ላይ ተከማቹ። ምዕራፍ 19 ምዕራፍ 20 የአባቱ ወገኖች መተው እሱ ላይ የሚያበላቸው የለ። 400 ሰው ምን ያድርግ? ግራ ገባው። በዚህ በኩል ሳኦል፣ በዛ በኩል ናባል ተነስቷል። በዚህ በኩል ደግሞ በተገኘበት ይገደል የሚል የሞት አዋጅ ታውጆበታል። ዋሻ ውስጥ ተደብቋል። እግዚአብሔር ግን በልጅነቱ የሰጠው ትንቢት ትነክሳለህ፣ በሳሙኤል እስራኤል ላይ ቀብቻለሁ ብሎ እግዚአብሔር ቃል ሰጥቶታል፣ ተስፋ ሰጥቶታል። ያ ትንቢት ግን ፈተነው፣ ያ ረሃብ ግን ፈተነው። በአንድ ወቅት እስራኤል ቤተ መንግስት ላይ ነክሶ ጎልያድን በጣለ ሰዓት ላይ የእስራኤል ቆነጃጅት በሙሉ ዳዊት እልፍ ገደለ፣ ሳኦል ግን ሺህ ገደለ ብለው አዚመውለታል፣ ዘፍነውለታል፣ አጨብጭበውለታል። ቲፎዞ ነበር፣ አጃቢ ነበር። ያ ሁሉ አጃቢ ተበተነ፣ ያ ሁሉ ቲፎዞ ገባ፣ ያ ሁሉ አጃቢ ጠላት ሆነ። የዛን ሰዓት ላይ አቀርቅሮ ያለ እግዚአብሔር እንደዚህ ያለው ጉዳት ያልፋል። እጅ ብድግ አድርግና ያልፋል በሉስ። ያጀበ ሲበተን፣ የወደደ ሲጠላ፣ ያቀፈ ሲገፈትር፣ የሳመ ሲነክስ የናዝሬቱ ኢየሱስ አለው ብሎ ወደ ሕይወት ይመጣል። ብቻህን አይተውህም። እንደ ሰው መንገድ ላይ ጥሎ አይሄድህም። ሳይረዳ ሳያግዝ ከገባህበት ጉድጓድ ሳይወጣ ጥሎ አይሄድም። እጅ ብድግ አድርግና የጠራኝ ያሻግረኛል በሉስ። ጩና ያሻግረኛል በል። ገፋ አድርግና ያልፋል በሉስ። ያልፋል በለው፣ ያልፋል በለው። ጎን ያለውን ትንቢት አለኝ በለው። ሃሌሉያ። የዛሬ ኑሮ አንተንም አይመጥንህም፣ ጠላትህንም አይመጥንም። እግዚአብሔርም ጠላትም ሰይጣንም ያውቃል። እግዚአብሔር ግን ያልየልህን የትንቢቱን ቃል ትወርሳለህ። ዛሬ ልዩ ልዩ የህይወት ሸለቆ ውስጥ ላላችሁ፣ የኑሮ ሸለቆ ውስጥ ላላችሁ፣ ስራ ተግዳሮት፣ ህይወት ተግዳሮት ለሆነባችሁ የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ወገኔ የተናገረ አምላክ ያስወርሳል። የቱንም ያህል ሰልፍ ቢበዛ፣ የቱንም ያህል ወጀብ ቢበዛ እግዚአብሔር ከተናገረው ቃል አይጎልም። የተናገረን ትወርሳለህ፣ ያየልህን ትወርሳለህ። ጃሎ ብራዲላ አሉ ባያዲያ ብራዲላቦ እጅ ብድግ አድርግና ወርሳ ለበልስ። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይሆናል። ባለቀስክበት ስፍራ እግዚአብሔር ያስቅሃል። ባለቀስክበት ስፍራ እግዚአብሔር ያስቅሃል። በተቸገርክበት ስፍራ እግዚአብሔር ይባርካል። ግራ በተጋባበት ስፍራ እግዚአብሔር ያከብርሃል። በተዋረድክበት ስፍራ፣ በተገፋበት ስፍራ፣ በተሰደድክበት ስፍራ፣ መከራህን አሳርህን ባየህበት ስፍራ እግዚአብሔር ያከብርሃል። ጩና እግዚአብሔር ይመልሳል በሉስት። እግዚአብሔር ይሰማኛል በሉስት። ክብር አምጣ ለጌታ። ሃሌሉያ። የሰራዊት ጌታ እግዚአብሔር የሚሰጠኝ መልእክት ነው። ዛሬ መልእክት አለኝ። ዳዊትም ዋሻ ውስጥ አልቀረም። ዳዊትም ተደብቆ ጉድጓድ ውስጥ አልቀረም። ዳዊትም ሰፈር ለሰፈር እንደተርመጠመጠ፣ ጫካ ለጫካ፣ ዋሻ ለዋሻ እንደተደበቀ አልቀረም። ዳዊትም እግዚአብሔር እንደተናገረው ቤተ መንግስት ገብቶ ጨርሷል። እግዚአብሔር የተናገረን ትወርሳለህ፣ የተናገረን ትወርሳለህ። ጅማሬ ታናሽ ነው፣ ፍጻሜ ታላቅ ነው። ቅባት አለ፣ ኪዳን አለ፣ ተስፋ አለ፣ ራእይ አለ፣ ቃል አለ። ቃል ያለው አይሞትም። ቃል ያለው አይበላም። ቃል ያለው ሰፈር አይቀርም። ቃል ያለው አይጨነግፍም። ኪዳን ያለው አይሞትም። ራእይ ያለው አይሞትም። ህልም ያለው አይሞትም። እጅ ብድግ አድርግና ራእይ ያለው በሉስ። የተናገረኝን ወርሳለሁ በሉስ። ጩሁና አሜን በሉስ። ክብር አምጣ ለጌታ። ሃሌሉያ። ሳኦልም ሞተ። ዳዊት ቀጥታ ወዴት ገባ? ወደ ትንቢቱ ቃል፣ ወደ ንግስናው ገባ። እየገፉ ይበተናሉ፣
ዛሬ ላይ ተከማቹ ይበተናል። ከመንገድ አንድ በአንድ እያየሃቸው ይጠረጋሉ። ዛሬ የምታያቸውን ግብፃውያን ለዘላለም አታያቸው። ሕያው እግዚአብሔር ምስክሬ ችግሩ ለዘላለም አታየው። መከራህን ለዘላለም አታየው። ከዚህ ሰዓት ጀምሮ የመከራ ምዕራፍ ከሕይወታችሁ ላይ ተዘጋ። የሐዘን ምዕራፍ ተዘጋ። አዲስ ምዕራፍ ተከፈተ። እጅ ብድግ አድርግና ተከፈተ በሉስ። 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 ገፋ አድርግና የተናገረህን ትወርሳለህ በል። አጠገብ ያለውን ሰው ያዝ አድርግና እግዚአብሔር የተናገረህን ትወርሳለህ በል። እግዚአብሔር ያየልህን ትወርሳለህ በል። የተስፋ ቃልህን ትወርሳለህ በል። የተናገረህን ትወርሳለህ በል። የትንቢቱን ቃል ትወርሳለህ በል። ራእይ አለ በለው። ኪዳን አለ በለው። ቃል አለ በለው። ቃል ያለው አይሞትም በሉስ። ኪዳን ያለው አይሞትም በለው። ራእይ ያለው አይሞትም በሉስ። ጌታ ያለው አይሞትም በሉስ። ጩህና አሜን በሉስ። ድገምና አሜን በሉስ። ድገምና አሜን በሉስ። አጠገብ ያለውን ሰው ያዛርግና ባለ ራእይ ነህ በለው። ባለ ራእይ ነህ በለው። ቃል አለ በለው። ኪዳን አለ በለው። አትሞትም በለው። ጩህና አልሞትም በሉስ። ድገምና አልሞትም በሉስ። ድገምና አልሞትም በሉስ። ራእይ አለኝ በሉስ። ኪዳን አለኝ በሉስ። ቃል አለኝ በሉስ። ዛሬ ሊገል ሊወጣ የሳኦል ጦር ከሕይወቱ ላይ ተሰበረ። እንደ እግዚአብሔር ነቢይ ትንቢትን እናገራለሁ። ከዚህ ሰዓት ጀምሮ የሳኦልን ምሽግ ሰብረው እግዚአብሔር የተናገራቸውን የሚወርሱ አሉ። ያ ሰው እኔ ነኝ የሚጮኸው አሜን ይላል። ሰው ያላያቸው፣ ሰው ቦታ ያልሰጣቸው፣ እግዚአብሔር ግን ኪዳን የሰጣቸው፣ ራእይ የሰጣቸው ባለ ራእዮች ይወርሳሉ። እጅ ድጋርግና ወርሳለሁ በሉ። የስደቱ ጊዜ ያልፍና የረሃቡ ጊዜ ያልፍና የመከራው ጊዜ ያልፍና እግዚአብሔር የቀደሙን ያስቀድማል።